በጣም ቆንጆ ዲስካውንቶች እስከ 3 ሚሊዮን ብር ቅናሾች ይደረግላችኋል ማለት ነው። 8% ቅድመ ክፍያ ጀምሮ ነው የሚከፈለው። ይሄኛው ብሎክ 8% ቅድመ ክፍያ፣ ይሄኛው ብሎክ 10% ቅድመ ክፍያ አለ ማለት ነው። ይሄንን የመሰለ የተጧጧፈ እንቅስቃሴ ያለበት ሳይት ማለት ነውና ይሄ አይደለም የሚገርመው፣ ይሄ ሁሉ ነገር ሆኖ ደግሞ በካሬ 69500 ብር ነው እየሸጥን ያለነው። በካሬ 69500 ብር በጣም በሚገርም ሁኔታ ማለት ነውና ኢቭን አይደለም እንደዚህ ኮምፓውንድ ግቢ ሆኖ የኛ ያክል አሚኒቲ ኖሮት የኛ ያክል ኢንፍራስትራክቸር አሟልቶ ይቅርና ሲንግል አንድ ህንጻ ብቻ ሆኖ ራሱ በካሬ በጣም ብዙ ብር ነው የሚሸጠው። እንዴት ታውቃላችሁ? ራሱን የቻለ ሱፐር ማርኬት አለው ማለት ነው። ከዛ በተጨማሪ ደግሞ ጂም፣ ስፓ እነዚህን የመሳሰሉ አገልግሎቶችንም አካቶ የያዘ በጣም ሰፊ ኮምፓውንድ ግቢ ነው እየተገነባ ያለው። ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች፣ እንግዲህ ዛሬ ደግሞ ያለውን እንቅስቃሴ ለማሳየት ነው እዚህ የተገኘ ነው ማለት ነው። ይሄኛው እንግዲህ ሁለተኛው ብሎካችን ነው። ይሄኛው የመጀመሪያው ብሎክ፣ ይሄኛው ሁለተኛው ብሎክ። ሁለቱ ብሎኮች ላይ እንግዲህ ሽያጭ ያደረግን ነው የምንገኘው። ሁለተኛው ብሎካችን እንግዲህ ቤዝመንቱ እንግዲህ በምታዩት በከባባድ ፌሮዎች ጀምሯል ማለት ነው። ቤዝመንት ስራውን በዛሬው ዕለት ያው እየተጀመረ ነው ያለው። ይሄኛው ብሎክ ደግሞ ኦልሬዲ አሁን ወደ 7ኛ ፍሎር ደርሷል ማለት ነው። ስለዚህ ሁለቱም ብሎኮች ላይ አክቲቭ የሆነ ሽያጭ እያደረግን ነው የምንገኘው። ሁለቱም ላይ ደግሞ ባለ 2 እና ባለ 3 መኝታ ቤቶች ናቸው ያሉት። እዚህኛው ብሎክ ላይ እንግዲህ ከ97 ካሬ ጀምሮ እስከ 140 ካሬ ድረስ ባለ 2 እና ባለ 3 መኝታ አማራጮች አሉ። እያንዳንዱ ቤቶች የራሱ ሰራተኛ ክፍልን ጨምሮ ባለ 2 እና ባለ 3 ናቸው ማለት ነው። እዚህኛው ብሎክ ላይም ሽያጮች አሉ። እዚህኛው ብሎክ ላይ በጣም ጥቂት ቤቶች ናቸው የቀሩ። እነዚህን ጥቂት ቤቶች ምናልባት ቶሎ መወሰን የምትችሉ ሰዎች መወሰን ትችላላችሁ። እዚህኛው ላይ ደግሞ ምንድነው አድቫንቴጁ? ክፍያው እስከ 3 ዓመት ድረስ ነው። ይሄኛው ብሎክ በ2 ዓመት የምናስረክበው ነው። ይሄኛው ብሎክ ደግሞ እንግዲህ በ3 ዓመት ውስጥ ነው የምናስረክበው። ስለዚህ በዚህኛውና በዚህኛው ያለውን ልዩነት ምናልባት የክፍያ ስኬጁላችሁን በ3 ዓመት ውስጥ መጨረስ የምትችሉ ሰዎች እዚህኛው ላይ እንዲሁም ደግሞ የተለያዩ የካሬ አማራጮች ስላሉ ይሄኛውን እንደ አማራጭ መውሰድ ትችላላችሁ። ነገር ግን ምናልባት ቶሎ ከፍለን እንጨርሳለን እና ደግሞ ትላልቅ ካሬዎችን ነው የምንፈልገው የምትሉ ከሆነ ደግሞ እስከ 194 ባለ 3 መኝታ ድረስ የቤቶች አማራጭ አለን ማለት ነው። ስለዚህ እነዚህ ሁለቱም ላይ ግን ምንድነው እዚህኛው ላይ በ8% ቅድመ ክፍያ፣ እዚህኛው ላይ ደግሞ በ10% ቅድመ ክፍያ ነው እየሸጠን ያለ ነው። በዛ ላይ ደግሞ እዚህኛው ብሎክ ላይ ዲስካውንት መጠናችን እስከ 30% ድረስ ከፍ ይላል። እዚህኛው ብሎክ ላይ ደግሞ ዲስካውንት መጠናችን እስከ 20% ነው ማለት ነው። እንደዛም ሆኖ ግን ምንድነው ብሎኩ ላይ እንግዲህ በአጠቃላይ ወደ 5 ቢልዲንግ ነው የሚገነባው። ነገር ግን እነሱ 5 ቢልዲንጎች እስኪያልቁ ድረስ እንግዲህ እነዚህ ብሎኮቹን አናስረክብም ማለት አይደለም። በፌዝ ነው የምናስረክበው። አሁን ይሄኛውን ብሎክ እንግዲህ ቅርብ ጊዜ ማለትም ከሁለት ዓመት ባነሰ ጊዜ ውስጥ ነው የምናስረክበው። እንግዲህ ብዙ ነገሮች አልቀዋል። ኦልሞስት አሁን ከታች ያሉት የንግድ ሱቆቹ ቶሎ ስራ የሚጀምሩ ነው የሚሆኑት ማለት ነው። አሁን እስከ 6 ወር ባለው ጊዜ ውስጥ ስራ ይጀምራሉ የንግድ ሱቆቹ። ነገር ግን ከንግድ ሱቆቹ ወደ ላይ ያሉ ቤቶች ደግሞ ሙሉ በሙሉ ስራቸው ተጠናቆ በ2 ዓመት ጊዜ ውስጥ ነዋሪዎች ገብተው የሚኖሩባቸው ናቸው ማለት ነው። በዛ በ2 ዓመት ጊዜ ውስጥ ይሄኛው ደግሞ ኦልሞስት ፓርቲሽንና ፊኒሺንግ ላይ ይደርሳል ማለት ነው። ከዛ በኋላ ደግሞ በ3ኛው ዓመት ላይ እንግዲህ ሙሉ በሙሉ ሰው ገብቶ መኖር ይጀምራል ማለት ነው። እዚህኛውና እዚህ ከጀርባ የሚወጡት ብሎኮች ላይ ማለት ነው። ከጀርባም ደግሞ አሁን ቁፋሮ በቅርቡ የሚጀመሩ ብሎኮች አሉ። ኮምፓውንዱ ሙሉ በሙሉ በ3 ዓመት ጊዜ ውስጥ ስራው ይጠናቀቃል። ሙሉ በሙሉ ነዋሪ ገብቶ ምንም አይነት የኮንስትራክሽን ስራ አይኖረውም ማለት ነው። ነገር ግን ከዛ በፊት እነዚህና ይሄኛውን ብሎክ እናስረክባለን፣ እያስረከብን እንቀጥላለን ማለት ነው። ኮምፓውንዱ በጣም ሰፊ ነው። ነገር ግን እያስረከብን በፌዝ እንቀጥላለን ማለት ነው። ውስጡ ላይ በጣም ብዙ አሚኒቲዎች አሉ። የህፃናት መጫወቻ፣ የመዋኛ ገንዳ፣ የባስኬትቦል መጫወቻ እንዲሁም ደግሞ የግሪን ኤሪያዎች በጣም በሰፊው አሉ ማለት ነው። ሙሉ ኮምፓውንዱ ወደ 8000 ካሬ ነው። ነገር ግን ግንባታው የሚያርፈው 4000 ካሬ ላይ ነው። ግማሽ ፐርሰንቱ ግንባታ፣ ግማሽ ፐርሰንቱ ደግሞ ይሄ አሚኒቲው ነው ማለት ነው። ከዚህ በተጨማሪ ደግሞ በጣም መሰረታዊ የሚባሉ አሚኒቲዎች ምንድናቸው? ሊፍት፣ ውሃና መብራት ናቸው። ሊፍት፣ ውሃና መብራት፣ እነዚህ ሶስቱ ነገሮች በጣም ለአንድ አኗኗር አሁን ከግሪን ኤሪያው ከመዋኛ ገንዳው በበለጠ መልኩ በጣም የሚያስፈልጉ ነገሮች ናቸው። እነዚህን አሚኒቲዎች ሞን ሪል ስቴት እንዴት አቅርቧል? እንዴት ያለው ሁኔታ አለ ሞን ሪል ስቴት ካላችሁ ምንድነው በፍሎር 3 ሊፍት ነው ያለው። 3 ሊፍት፣ አንደኛው የእቃ ነው፣ በጣም ሰፊ ሊፍት ማለት ነው። ለእቃ የሚሆን ሶፋዎቹንና የተለያዩ ትላልቅ እቃዎችን ለማጓጓዝ የሚረዳችሁ ሊፍት አንደኛው የእቃ ነው። ሁለቱ ደግሞ የሰው ነው። 2 የሰውና 1 የእቃ ሊፍት፣ 3 ሊፍት አለን። ከዛ በተጨማሪ ደግሞ ሁለት ጋርቢ ሹተር ወይም ቆሻሻ ማስወገጃዎች አሉን ማለት ነው። እዛው ቤታችን ላይ ሆነን ነው ቆሻሻዎችን የምናስወግደው። ይሄኛውም ሌላ ትልቁ አድቫንቴጅ ነው ማለት ነው ከአሚኒቲዎች መካከል። ሌላ ሁለተኛው ደግሞ ምንድነው የውሃ ነገር። ውሃ በጣም አስቸጋሪ ነው። እንግዲህ በተለይ ሀገራችን ላይ ትንሽ ይቆራረጣል ውሃ። በተለይ እንደ አዲስ አበባ ስናየው የውሃ መቆራረጥ አለ። ነገር ግን አሁን የምናደርገው ምንድነው ውሃው
ምንም አይነት መቆራረጥ እንዳይኖር የከርሰ ምድር ውሃ አለ። በጣም በቂ አስተማማኝ ፈጣን የከርሰ ምድር ውሃ ገና የሚወጣ ሳይሆን የወጣ ነው። አሁን ጀምሮ ስራ ጀምሮ ያለ ነው። በጣም ፈጣን የሆነ የከርሰ ምድር ውሃ አለ። ከሱ በተጨማሪ ደግሞ ሌሎችም ተጨማሪ የከርሰ ምድር ውሃዎች እንዲወጡ ይደረጋል ማለት ነው። ሶስተኛውና ትልቁ ነገር ደግሞ ምንድነው? መብራት ነው። እንግዲህ ውሃም ኑሮን ሊፍትም ኑሮን ደግሞ መብራት ከሌለ ምንም ማድረግ አንችልም ማለት ነው። የመብራት ሁኔታ ደግሞ እንዴት ነው? ባካፕ ጀነሬተር እያንዳንዱ ለዚህኛው ብሎክ ራሱን የቻለ ትልቅ ባካፕ ጀነሬተር አለ። ለዚህኛው ብሎክ ደግሞ ትልቅ የራሱን የቻለ ባካፕ ፓወር ጀነሬተር አለ። ከጀርባ ላሉ 3 ብሎኮችን ደግሞ ራሱን የቻለ ትላልቅ ባካፕ ጀነሬተሮች አሉ ማለት ነው። ስለዚህ እነዚህ ነገሮች በጣም ወሳኝ ናቸው። መብራት ቢሄድ ባካፕ ፓወር ጀነሬተር አላችሁ። ውሃ ቢሄድ የራሱን የቻለ የከርሰ ምድር ውሃ አለ። ሊፍት ደግሞ እንዳይቆራረጥ 3 አማራጭ አለ። አንደኛው ቢበላሽ አንደኛው ይሰራል ማለት ነው። ኢቭን እንደዛም ሆኖ ደግሞ ቴክኒሺያኖች በየሊፍቱ ይመደባሉ ማለት ነው። እነዚህ ነገሮች ሲሟሉ ደግሞ ሌሎች ተጨማሪ ነገሮች ምንድናቸው? የልጆች መጫወቻ፣ ይሄ ግሪን ኤሪያው፣ ሌላኛው ደግሞ ይሄ ባስኬትቦል የስፖርት ማዘውተሪያ ስፍራዎች የሚነሱ ነገሮች ናቸው። እነሱም ደግሞ ያው መሰረታዊ ነገሮች ናቸው አሁን ላይና እነሱ ነገሮች ደግሞ ይሄንን ጥያቄ ለመፍታት ሲባል በጣም ትልቅ ግሪን ኤሪያ የልጆች መጫወቻ እንግዲህ ልጆችን ለማጫወት በየፓርኩ ወይም ደግሞ በየሞሉ መሄድ አይጠበቅባቸውም ማለት ነው። ሁሉን ነገር እዚሁ የያዘ ነው ማለት ነው። ከሱ በተጨማሪ እንዳው ምንድነው ራሱን የቻለ ሱፐር ማርኬት አለው ማለት ነው። ከዛ በተጨማሪ ደግሞ ጂም፣ ስፓ እነዚህን የመሳሰሉ አገልግሎቶችንም አካቶ የያዘ በጣም ሰፊ ኮምፓውንድ ግቢ ነው እየተገነባ ያለው። ይሄ አይደለም የሚገርመው፣ ይሄ ሁሉ ነገር ሆኖ ደግሞ በካሬ 69500 ብር ነው እየሸጥን ያለነው። በካሬ 69500 ብር በጣም በሚገርም ሁኔታ ማለት ነውና ኢቭን አይደለም እንደዚህ ኮምፓውንድ ግቢ ሆኖ የኛ ያክል አሚኒቲ ኖሮት የኛ ያክል ኢንፍራስትራክቸር አሟልቶ ይቅርና ሲንግል አንድ ህንጻ ብቻ ሆኖ ራሱ በካሬ በጣም ብዙ ብር ነው የሚሸጠው። እንግዲህ ታውቃላችሁ፣ እንግዲህ ሌሎችን ቪዲዮዎች ታያላችሁ፣ ሌሎችን መረጃዎች ተወስዳላችሁና ከሱ ባነሰ ዋጋ በካሬ 69500 ብር ይሄንን የመሰለ የተጧጧፈ እንቅስቃሴ ያለበት ሳይት ማለት ነውና ከዛ በተጨማሪ ደግሞ ትልቁ ነገር ምንድነው? አከፋፈል ሁኔታው ነው። 8% ቅድመ ክፍያ ጀምሮ ነው የሚከፈለው። ይሄኛው ብሎክ 8% ቅድመ ክፍያ፣ ይሄኛው ብሎክ 10% ቅድመ ክፍያ አለ ማለት ነው። ከዛ በተጨማሪ ደግሞ ዲስካውንቶች በጣም ጥሩ ናቸው። ከ5% ዲስካውንት ጀምሮ 5%፣ 10%፣ 15%፣ 20%፣ 30% እያሉ በጣም ቆንጆ ዲስካውንቶች እስከ 3 ሚሊዮን ብር ቅናሾች ይደረግላቸዋል ማለት ነው። በተለይ ባለ 3 መኝታዎች በጣም ቆንጆ ባለ 3 መኝታዎች አሉን። ስለዚህ እንደዚህ አይነት አማራጮችን ይዘን የቀረብነው አየር ጤና አደባባይ አስፋልቱ ጋር ነው የሚገኘው። አሁን ከሳይቱ ጀርባ ላይ ስላለን ነው እንጂ በዛኛው ሳይት ትልቅ ዋና መንታ አስፋልት ላይ ነው እንግዲህ ሳይቱ ያረፈው። እንግዲህ ተጨማሪ መረጃዎች ምናልባት ከዚህም በተጨማሪ ሙሉ መረጃዎችን ለማግኘት ወይም ደግሞ ቢሮ ድረስ መታችሁ ያለውን እንቅስቃሴ በአካል ለማየት ለመወሰን እንዲረዳችሁ ደግሞ በ0925 04 51 94 ወይም ደግሞ ውጭ ሀገር ያላችሁና በተለያዩ የዓለም ክፍል ያላችሁ የቤት ባለቤት መሆን የምትፈልጉ ከ530 ሺህ ብር ቅድመ ክፍያ ጀምሮ ቤት መግዛት የምትፈልጉ ሰዎች በዋትስአፕ፣ ኢሞ፣ ቴሌግራም እና ቫይበር ላይ ኮሙኒኬት ልታደርጉ ትችላላችሁ። የትኛውንም ጥያቄ ቀጥታ ደውላችሁ በቴሌግራም በዋትስአፕ ወይም ደግሞ መልእክት አስቀምጣችሁልኝ ወዲያውኑ መመለስላችሁ ነው የሚሆነው። ያለውን ነገር ደግሞ እናንተ መገኘት ባትችሉ ምናልባት እንግዲህ አገር ውስጥ ያሉ ቤተ ዘመድም ካለ ወይም ደግሞ ወዳጅ ዘመድ እህት ወንድም ካላችሁ መጥተው እንዲያዩና ያለውን ነገር እኛ ከምንነግራችሁ በተጨማሪ ወይም በበለጠ መልኩ እነሱ ያዩትን ነገር እንዲነግሯቸው ሞር ሰጀስት እናደርጋለን ማለት ነው። ቀጣይ ደግሞ ሌሎች ቪዲዮዎችን፣ ሌሎች ተጨማሪ ማብራሪያዎችን፣ ሌሎች ጠቃሚ ነገሮችን ቤት የመግዛት ሀሳብ ፍላጎት ያላችሁ ሰዎች ሰብስክራይብ እያደረጋችሁ ቀጣይ የምንለቃቸውን ቪዲዮዎች መከታተል ትችላላችሁ። በያላችሁበት በየተሰማራችሁበት የስራ ዘርፍ ሰላም ሁኑልን። መልካም ጊዜ